Hello. This is one of the best acts we've seen this year. Honestly, respect. ያው እንግዲህ ካቅማቸው በላይ ነው የሆነባቸው እነማን ነው እነ ሳይመንን አፋቸውን ያስከፈቷቸው ቲቲ ቦይዝ ለነሱ እንዲመች ነው እንጂ ታምራትና ቶማስ ናቸው ሞቅ አርጋችሁ እስኪ ወደዚህ ጋብዛችሁ እነቱ እስኪ የራሳችሁን ስራ ልጋብዛችሁ አሜሪካ ወርልድ ጋት ታለንት ነው ይሄ አሜሪካ ጋት ታለንት ወደ ወርልድ ጋት ታለንት ያድጋል ሲባል ስለሰማው ነውና እዛው አሜሪካ ሄዳችሁ ነው የተቀዳው አሜሪካ ሄደን እስኪ ይሁት ምክንያቱም በተለይ ለመውደቅ ያልክበት ፓርት ላይ እኔ ስከራከር ነበር ከሰዎች ጋር እስኪ አሁን ካልክ በኋላ እኔ ስከራከር ነበር ትንሽ ነገር ገመትኩና ማለት ነው ሆም ብለ ነው ሆም ብያለሁ ሆም ብሎ ነው እኔ እንዴት አገኛችሁት ውድድሩን በጣም አሪፍ ነበር ያው አሜሪካ ጎን ታለንትስ ትልቅ ስቴጅ ነው ያው ስኬሪ ነገሩ ደግሞ ደጋፊው ነው ያው ኦዲየንሱ ማለት ነው በጣም ያስፈራል ግን ያው እኛም አርቲስቶች ነን እንግዲህ ያው ስቴጅ ስለለመድንም ምንም ስላለን ጥሩ አድርገን ሰርተናል ያው እስቲ ወደ ቀጣዩም ደግሞ አልፈናል እግዚአብሔር ከናንተ ጋር ነው እቴን ነው ምናችሁ ይቀናችሁ እንዲህ ሆነው በላንድ ያልፋልፉ አሚሉት በጣም ካቅማቸው በላይ እንደሆነ ይገባኛል ዳኞቹ እንዴት አገኛችኋቸው እንደሚቀከኛ ጋር የተጫወቱ ነበር ስቴጅ ላይ ከመግባታችን በፊት ባክ ስቴጅ ተገናኝተን ሳይመን ራሱ የተከሻመ ማለብኝና ብለው ሮማንት ያማማኩት ምናምን ነበር ከኔ ጋር ኮላ ከሻራም ተሰልጀር ተሰርቶ ነበር እሱ አስከስታ አስወረዳችሁት ማላችን ያሳየናል ነገር ትንሽ ወለቃለ ስለዚህ እሱን ትንሽ ያማማቅ ነው ምናምን ነበር ማፍታታት ፈልጋለሁ ምናምን ብለው ከሱ ጋር አብረን የስራ ነበር እና እሱ እንደውም እንደዛ ማረጉ ስቴጅ ላይ ስንገባ ነፃነት እንዲሰማን አድርጎ ነበር በጣም ከየት ነው ሲላችሁ ከኢትዮጵያ ሲል ልብ ሞቅ ያረጋል አዎ ኩራት ነው ለኛ ራስ የአሜሪካ ጋት ታለንት አዘጋጆች ስለ ኢትዮጵያ ያውቃሉ እንግዲህ የመጀመሪያው ያው አይታወቅም አይባልም በአንዳንድ ነገሮች በሶሻል ሚዲያ ላይ ምናምን ሊታወቅ ይችላል እንጂ ያው ብዙም ዲቴል የላቸውም እኔ ያውቃሉ እኮ ያልኩት ለምን መሰለ ከኢትዮጵያ የት ናት ኢትዮጵያ ወይም ደግሞ የት ነው ኢትዮጵያ አላሉ ተቀብሏቸዋል ያ ማለት ስለ ኢትዮጵያ ያውቃሉ በጣም ደሞ አሁን የሚያቆት የሚመስለኝ ከናንተ ውድድር በኋላ ነው ተሰጥኦ ያላቸው ወጣቶች እንዳሉ ማለት ነውና የሳይመንን ሪአክት ሳየው ምክንያቱም በዚህ አመት ካየሁት በጣም ለኔ ገረመኝ ይሾ ነው እኮ ነው የሚለው የናንተ ዝግጅት የናንተ ትርኢት ማለት ነው ይሄን ብዙ ጊዜ አይጠመውም ነገር ሳይመን ማደነቀህ ማለት ከሰንታ እንደሚገኝ ድል ነው እንጂ ምንም ነገር አይጠመውም ዓለም ያበደ አለ ሌላው ቆሞ ያጨበጨበ እሱ ላይ ቆም ላይ ያጨበጨብ ምንድነው ምናምን ሊሉ ይችላል ይሄ ግን አራቱ በርግጠኝነት በአንድ ልብ ይወደዱት ሾው ነው ይሄን ገምታችሁ ነበር ያው እንግዲህ ያው ከስራችን አንፃር ስናየው ምንም ነገር ሀፕን አይሆንም ብለን አንገባም የሆነ ነገር ዊን እናደርጋለን ብለን ነው መንገባው እንደዛ ደግሞ ዊን እንዳደረግን ያው ስንገባ ስቴጅ ላይ ምንም ትንሽ እንኳን የሆነ ኮንፊውዝ ምናምን ቢያደርግም ግን ስራ ላይ ፎከስ አድርገን ስንሰራ እናቋለን ኦሬዲ አውቀናል ማለፋችንን ያው ደግሞ በዛ ደግሞ የዳኞቹም የስቴጅ ማኔጅመንቱ ምናምን እዛ ቦታ ላይ ያሉት
ትንሽ የሆነ የሚሰጡ እንትን አለ ተስፋ በቃ የጋጅ ምናምን ነው በቃ እነሱ እንትናቸው ደስ ይላሉ ያው ዳኛውም ሳይመንም ከኛ ጋር ሆኖ ነቴሪ ምናምን በቃ የሆነ ነገር ሲያርጉ እዛ ጋር ወገበን ያሽቶ ምናምን ሲያስገቡ ሌላ ዓለም ውስጥ ያለ ነው ይመስላል በቃ ደስ ይላል በቃ ያላቸው እንትን አክሽናቸው በጣም አሪፍ ነው በጣም ልዩ ነው አቀባበላቸውም ጥሩ ነው እስቲ እናየዋለን ደግሞ ቀጣዩ በዚህ ውድድር ላይ አሸናፊ ከሆናችሁ የምታገኙት $1 ሚሊዮን ነው የበፊት ሽልማቱን ነው የማቀው አሁን ቲቲ ቦይዝ ታምራትና ቶማስ በነገራችን ላይ ማን ነው ታምራት ቶማስ ቲቲ ቦይዝ ያላችሁት ስማችን የመጀመሪያውና መጀመሪያ እነሱንም ለመማረክ ይመስለኛል ቲቲ ቦይዝ ልክ እንደ ቦይዝ ቱ ሜን አይነት ስሜት የሆነ ስሜቱ ለነሱ ይበልጥ ቀረብ ያለ ስያሜ ይመስል ማን ያወጣላችሁ ራሳቸው አረ ለቲቲ ቦይዝ በጣም ራሳቸው የራሳውን ካጋታ ታለንት ላይ ቤት ሰይፉ ቦይዝ ለኔ እንኳን ይከብዳል በቦይዝ ከባድ ነው $1 ሚሊዮን ነበር ሽልማቱ አስታውሳለሁ ካሁን በፊትምና $1 ሚሊዮን ብዙ ጊዜ ሳይመንም ይጠይቃል $1 ሚሊዮን ብታሸነፍ ምን ለማድረግ አስባል የሚል ጥያቄ ቀጣይ ይመጣል ብዬ አስባለሁ መጥቷል እንዴ አላየሁትማ ምን አላችሁ መጥቷል ያው እንግዲህ እኛ ሁለታችንም ማሳባለን ስለ ብሩ አይደለም ብዙ አላሞች አሉና አሁን በመንሰራባቸው ሁኔታዎች ነገ ከ10 አመት እና ከ5 አመት በኋላ ቆመን ራሳችንን ወደ ኋላ ማግለል አንፈልግም የሆነ ነገር መስራት እንፈልጋለን ኢትዮጵያ ውስጥም ብዙ ነገሮች እንደዚህ ስኩል የራሳችንን ስኩል ከፍተን ምናምን ማሰራትም መስራትም እንፈልጋለን ያው የነሱ እንትናቸው $1 ሚሊዮን ብታገኘው ስትባል ያው አታገኘውም በህልም ያ እንደዛ አባባሉ አንተን ፊቸር ይሰጣል ብታገኘው ብሎ ሲጠይቀኝ የሆነ ፊቸር እየሰጠን ነው እንትን የሚለውና ያው ብሩን ብናገኘው ወደ ኋላ አንልም ከመስራት ጥሩ ነገር ከመስራትና ጥሩ ነገር ከማድረግ ለራሳችንም ለቤተሰቦቻችንም ለጓደኞቻችንም ባሉት ቦታ ወደ ኋላ አንልምና ያ ነው የኛም መልእክታችን ለሱም በጣም ደስ ብሎታል ተደንቋል እንደዚህ ማሰባችን ራሱ ለነሱ አንድ እንትን ነው አንዳንድ ሰው $1 ሚሊዮን ብሩን ብታገኙ ምን ታረጋዋለስን መቀየውና 5 ስታር ሆቴል ውስጥ ገብቼ እንትን ነው የሚለው ጫጫስ ነው ግን ያንዳንዱ ደግሞ አመለካከት ደግሞ ለየት ያለ አመለካከት አለ የኛ አላማችን የራሳችን አላማ አለ ያንን አላማ ደግሞ ጎሉ ምትላይ መስጠት ነው የምፈልገው አሁን $1 ሚሊዮን በኢትዮጵያ ስንመታ እንደው በባንክ እንኳን ብንሄድ ወደ 130-40 ሚሊዮን ህልሙስ ከተጥቋችሁ እናሸንፋለን ለዚህ ብቻ አሁን 130 ምናምን ቢመጣ ቲቲ ቦይዝ በዚህ ይቀጥላል ወይንስ እንዴ ከዚህ በኋላ ምንድነው ኢንቨስትመንት ቢሮ ሄደን አንዳንድ ነገር አድርገን ምናምን ብሎ ከዚህ ሙያ የመውጣት ነገር ነው ያለው ወይስ በዚህ ይቀጥላል ነው አብረን እንዳው የዛ እንትለም ቪዲዮ ላይ እንዳያችሁ 20 አመት አብረን ሰርተናል 13 አመት ደግሞ ዓለምን በመዞር ሰርተናል ያ በዛው ልክም ብር ሰርተናል ያ ሀገር ብቻ በቀይራ አይደለም ያው ለብር ብቻ ሲሆን ፍላጎትም የመስራቱን ፍላጎት ስላለን ፍቅሩም ስላለን ነው ለስራው $1 ሚሊዮን መምጣቱ ያው ከስራው የሚያረቀን ነገር የለም እኔና እሱ ነው የሚያረቀን ነገር የለም ስለ ብሩ አይደለም just ስማችንን ተክለን መሄድ ነው የምፈልገው ሀገር ማስተዳደር ነው በዛው ልክ ገንዘቡ ብቻ አይሆንም እዚህ ላይ ይጨበጨባል በራስህ ላይ እንግዲህ ስትሆኑ የመጀመሪያችሁ አይደለም እዚህ ወንበር ላይ ተቀምጣችሁ ነው እግዚአብሔር የተመሰገነ ይሁን ባለም አቀፍ ደረጃ ለመግነን ወቅታችኋልና ይሄም ሶፋ ገዳለው ማለት ነው እዚህ ጋር ከመቀመጥ እሱ ጋር በሆነ ትልቅ ደረጃ ላይ የሚደርስ ይመስላል ለሶፋውም ይጨበጨባል ካውበቢት ትውቃችሁን ጠይቂያችኋለሁ እንደገና እስኪ ለዚህ ትውልድ ከአሜሪካ ጋር ታለንት በኋላ ደግሞ የሚያያችሁ አለ እኔ ግን ገና ሳትሆኑ ነው ያቀረብኳችሁ ትውቃችሁ እንዴት ነው ቲቲ ቦይዝ የልጅነን እኔ 4 አመት እንኳን አልሞላኝም ነበር ሰርከስ ጀምር ሰርከስ እንደጀመረን እዛው የተገናኘ ነው ከዛ በኋላ ነው እንግዲህ አብረን መስራት ያው ወንድሜም አብራል እንደኔ የሚሰራ ከሱ ጋር ሰርከስ እንደምናምን እንደዛው መስራት ጀመረ አንድ ላይ ከዛ ከሱ ጋር በዛም ተዋወቀን ስራውን አንድ ላይ መስራት ጀመረ አሰልጣኛችንም ቢኒያም እንዳለም ይባላል በሱ ምክንያት አብረን መስራት ይችላል ከሱ ጋር እንግዲህ ቀድም ከኔ ጋር ያወራን ነበርና
ዓለም በሰርከስ ኢትዮጵያን ያወቃት ነው ላስ ቬጋስ ሄድኩ ጊዜ እኮ ላስ ቬጋስ ሆቴል ውስጥ የሚሰሩ እኮ የሰርከስ ባለሙያዎች አሉን እንደ አንድ ነበር ቬጋስ 3 አመት ሰርተን 3 አመት ቬጋስ ነበራችሁ የት ሆቴል ኒውዮርክ ከናንተ ጋር ግጠኛ ነኝ የሆነ አንድ ዝነኛ አሜሪካን ዘፋኝ ይዘፍናል እዛ አሉ ብዙ ኤዲኮ ምናምን የሚባሉ ዘፋኞች አሉ እሱ እንደውም ዋናው የዘፋኞች መሪ ነው የባንዱ ከነሱ ጋር ራሱ እንደዚህ አይነት ቻንስ አግኝተ መስራት ራሱ አንድ ትልቅ ነገር ነው ያው እዛውን በሰርከስ እንደመታወቃችን ባለም አቀፍ ደረጃውን ሳይመን ሁሉ ሳይቀር ቁጭ በድግ ብለዋል እንዲህ እንደመሆናችን ዓለምን ሄደና ዝናናለን የፈረንጅ ህፃናት በእኛ ሰርከስ ባለሙያዎች ያጨበጭባሉ ይደሰታሉ የኛ ታዳጊዎች እናንተን የሚያዩበት አጋጣሚ የለም ምንድነው የሚባለው አንዳንዴ የላጭን ልጅ ቅማል በላው ለባባሌ ብዙ ሰው ኢትዮጵያ ውስጥ ትንሽ ፎከስ ያልሰጠው ነገር ነው በአለም በሌላው ዓለም ላይ ስትሄድ ደግሞ ጥሩ ስታንዳርዱን የጠበቀ ነገር ነው ኢትዮጵያ ውስጥ ሰርከስ እንደዚህ ስትገለባበጥም ሆነ ምን ስትለም ስታየው አላ አይደለ ማህበረሰቡ ትንሽ አንደርስታንድ ያላረገው ነገር አለ ግን በአለሙ ዙሪያ ላይ ደግሞ በጣም አንደርስታንድ ተደርጎ ፎከስ ተደርጎ ይሄ ቢዝነስ ላይ ነው የሆነው አሁን ቬጋስ ሄጃለሁ ብለሃል ቬጋስ ውስጥ ብዙ ነገሮች አይታል የሰርከስ ሾውም ሆነ ብዙ ፌስቲቫልም እዛ ቦታ ላይ አይጠፋም ያ ከየት ነው የመጣው በቃ ሁሉም በየዓለም ውስጥ ታስበው ብዙ ነገር ብዙ አርቲስቶች አሉ የተለያዩ አርቲስቶች እኛውን በነበርንበት ኒውዮርክ ማዳፕል በሚባለው ሾው ላይ ስንሰራ ከ30 ምናምን ሀገራት ተወጣጣን ይሰራ ነው ግን ያንን እንደዚህ አይነት ሾው ደግሞ ኢትዮጵያ ውስጥ መጥቼ ለስራ በትል ብዙም እንትንም አይሰጥህም አንድ ሾው መች ተሞከረ የኔነ ሞከረ ለምሳሌ አሁን የቀድሙ ያቴንቱ ቢመጣ ፕሮሞሽን በደንብ ቢሰራ ቀድም እንደተባለው እኔን የመሰለኩ ኮሪዮግራፈር በለው ከጀርባ ያለውን ነገር በደንብ የሚቀመም ሰው አለ እንደናንተ አይነት ከታች ደግሞ እንዴ ኢትዮጵያ እኮ ከሰርከስ ኢትዮጵያ ጀምሮ ያላት ታሪክ በራሱ አሁንም የተፈጠሩት ልጆች በመላው ዓለም እንደቀመም ነው ጠብጠብ የተደረጋችሁት አንድ ላይ ቢሆን የ2 ሰዓት የ3 ሰዓት ሾው ቢኖረው እኮ ታዳጊዎች የሚሄዱበት ሚዝናኑበት አንድ ራሱን የቻለ ወላጆችና ልጆች አንድ ላይ የሚያዩት ነገር ማለት ነው ጥሩ ነገር ይኖራል ብዬ አስባለሁ አሁን ይሄ ነገር ግን ሳይሞከር አያዋጣም የተባለን የሚመስለኝ ሰርተናል ከዚህ በፊት ብዙ ሾው ሰርተናል እዚህ ራሱ አዲስ አበባ ውስጥ እንደዚህ ከየኔ ነገርም ከአሰልጣኛችን ከቢኒያም እንዳነጋረም እንደዚህ የሰርከስ ብሔራዊም ሰርተናል ብዙ ቦታዎች ሰርተናል ሰርከስ ያ አንድ አሁን ያጋጠመኝ ቲኬት ሽተ ብዬ እዛ ሰዓት ልጅ ነበር 50 ብር ነበር ቲኬት እዛ ሳለኝ ከዛ ያው ሰፈር ውስጥ ቲኬት ግዜ ቢት ቲኬት ሰጣለ ስንት ነው አለኝ 50 ብር ነው አዲስ ተገለበጥ ለምን 50 ብር ከፈተ አቀባበሉም የለም የሰርከሱ ማለት ነው ያው እንግዲህ እኛንም እናሳድገው እሱንም ቢሆን እንግዲህ ወደፊት እንግዲህ የበለጠ ደረጃ እናደርሳለን ብለን እናስባለን በዚህ ዙሪያ ላይ ማለት በፈለገው ነገር አለ ሰፊዬ ምንድነው ይሄን አሁን የሞከርነው የተወሰነ ከ10 ምናምን አመት በፊት ነው የኛም ማለት ልጅ የነሱም ኤክስፖዠራቸው በዚህ ሌቭል አልነበረ በሳቱ እውነት ስለማውራት ተመልካችም ስታንዲንግ ኦቬሽን በደንብ አድንቆት የሚወጣበትም ሰዓት ነበር ግን ምንድነው የጊዜ ልዩነት አለ እዛ ሰዓት የነበረ የኛ ዕውቀት የኛ አቅምም አሁን ሁሉም አሁን እነሱም አቅም አላቸው ለምሳሌ ለራሳቸው ሾው ማዘጋጀት የሚችሉበት ደረጃ ላይ ደርሰዋል በአሁኑ ሰዓት እና ኦፍ ኮርስ ከመስራት ወደኋላ አንልም ከዚህ ፊት እንደ በናሽናል ማህበር አለ የብሔራዊ ሰርከስ ማህበር የአዲስ አበባ ሰርከስ ማህበር ምናምን አለ በእንደዛ በማህበር የኢትዮጵያ ሰርከስ ፌስቲቫል አዘጋጅተን እንደውም ውጪ ያሉት እዚህ ሳይሆን ለውጪ ለቱሪስት ራሱ የሚሆን ዘርፍ ነው ዘርፍ እዛ ጋር ስለሚያውቁ እንዴት ሰዓት ነግሩ የመጣሉ ከውጪ የኛን ፌስቲቫል ለማየት ናሽናል ነው ዓለማችን ኢንተርናሽናል ፌስቲቫልን እዚህ ማድረግ ነው ማዘጋጀት ነው ኢትዮጵያን አዲስ አበባንም የአፍሪካ የሰርከስ ሀብ ለማድረግ የሰርከስ መዲና እንድትሆን የአፍሪካ አዲስ አበባ ምክንያቱም በጣም ብዙ አርቲስቶች ዓለም አቀፍ ላይ ስለሚሉ ብዙ ቪዚተሮችም የሚመጡበት ነው እና አይደለም ያገር ውስጥ የውጪም ተመልካች እናመጣለን የሚል በነገራችን ላይ ያለው የመቀሌ ሰርከስ ከነሱ ተስፍሽ ጎዳጄ ነው እና ወዲ መቀሌ ተስፍሽ አረንደው አምጣቸው እነዛ ነው ያመሳሰሉ ልጆችና አንድ ላይ ህብረት ተሰርቶ ሰርከስ ኢትዮጵያ አዲስ አበባ ላይ በሚገርም ሁኔታ ማስታወቂያ ፕሮሞሽን ነገር ከተፈለገ ይሄው በነፃ
ደሜን እሰጣለሁ ይኸው ቃል ገባላችኋለሁ ምንም እንዳታስቡ እሺ እናመሰግናለን አዎ ምንም እንዳታስቡ ከዛ ውጪ እንግዲህ ምናልባት ቲቲ ቦይዝ ይያየው ነበር አሜሪካ ጋር ታለንት ላይ ለመወዳደር እንዴት ቻላችሁ ጀስት ኮኔክሽን ነው አሜሪካን ኮንታክት ላይ ሰራ ኮኔክሽን ያስፈልጋል ብዙ ጊዜ ፎሎወራችን ነው ኢንስታግራም ላይ ከፍ ብሎ በዛ ስር ደግሞ ብዙ ማናጀሮች ኤጀንቶች ምናምን አሉ እና እነሱን ሲያወሩን በዛ ስር ባወራንበት ሰዓት አክሴፕት ያው አታወራም ብቻዬን አላወራም ተነጋግረን ነው ብቻውን እንደዚህ ሪኩዌስት መጥቷል ከተባለ ያው ዲል አውርተንበት ምን ብለን ከዛ ወደ ማናጀሩ እንወረወራለን እሱ ደግሞ ያው የኛን እንትን ፓሽን ፍላጎት ምናምን ፈልጎ ደግሞ ምን ይሻላል ካለ ያው እንሞክረው ነው ለኛ መሞከራችን ነው ዋናው ቀረጻው የት ነው የተደረገው ሎስ አንጀለስ አሁን ከመቃጠሉ የለንበት ፕሮግራሙ ላይ ስትሄዱ እንግዲህ አስቀድሞ ከጀርባ ያለው ነገር ይቀዳል ሆቴል አካባቢ ያለው ነገር ዝግጅቱ ስታንዳርዱ ስታዩት በጣም የቲቪ ኢንዱስትሪያቸው የደረሰበት ደረጃ ጥግ እንደሆነ አልገባችሁ በጣም የነሱ የእያንዳንዱ ስቴፕ ነግረን በቃ ሁሉም ቦታ ላይ አለ እያንዳንዱ አንተ ለወክም ሆነ ወይ እዛ ጋር ለማማመቅ ስትሄድ ከጀርባ የሆነ ነገር ተደቅኗል ከፊትም የሆነ ከጎንም የነሱ እንትናቸው ትንሽ ለየት ያለ ነው ረቀቅ ያለ ነው አታስቡም ቴሪ መጣ ሲባል ከጀርባ ቆሞ ነው መታገኘው ከላይ መጣ ሲባል እንደዛው ይያየ አንተ ስታማሙ ካጠገበ ነው በቃ ለከው ነው የምትለው ካሜራቸው ጊዜ እንትናቸው ደግሞ በጣም የረቀቀ ነው አሁን ምን ያህል ጊዜ ቆያችሁ ለቀረጻ ስትሄዱ ጀስተኛ አንድ 10 ቀን ቆየ 10 ቀን አሁን በቀጣይ እንግዲህ ለቀጣይ ውድድር አልፋችኋል ተብላችኋል ቀጣይ ምንድነው የት ነው ወደ ቬጋስ ነው ቬጋስ መጨረሻው ነው ፋይናሉ ነው እሺ ያሁኑ ደግሞ እዛው ነው ሎስ አንጀለስ ውስጥ ነው ግን ሌላ ቦታ ላይ ነው ሎስ አንጀለስ ነው ሌላ ስቱዲዮ ውስጥ ነው ያሁኑ ደግሞ አንድ ወር ይፈጃል በዛ መሃል ውስጥ ኳርተር ፋይናል እና ፋይናል ውድድር ላይ አሁን የመጀመሪያውን ዙር አቀረባችሁ አሁን እንደሚገባኝ በቀጣይ ራሱ እነሱ ደግሞ ከዚህ የበለጠ ፐርፎርማንስ ይጠብቃሉ ለዛ እየተዘጋጃችሁ ነው ሬዲ ነን እየተዘጋጀ በቂ ነገር አለ እንዴት ነው ግድን ኧረ አለ እያሉ ነው ልባችሁ ምን ይነግራችኋል ማሸነፍ ነው እንግዲህ አበሻ አይደለም ማሸነፍ የለም ሚሊዮኑን ብቻ ሳይሆን እንግዲህ ሀገራችንን እናስጠራለን ያው ከዛ ውስጥ እናሸንፋለን ሁሉም ሰው እናሸንፋለን ብሎ ነው የሚመጣው ግን ከዛ ያው እኛ ጥሩ ነገር ሰርተን ስቴጁ ላይም ጥሩ ፐርፎርማንስ አድርገን የተሻለ ነገር ወደ ቀጣዩ ዙር ለፋይናሉ እየተዘጋጀን ነው ግን ያው እናሸንፋለን ነው የሚባለው አናሸንፍም አይባልም እስተንተራለን ያለንን ነገር እንዳለ ከነበረው የመጀመሪያው አሁን ደግሞ ለየት አድርገን ነው የምንገባው ከፈጣሪ ጋር እሱ ይጠብቀን ነው የሚባለው አረ እሱ ያግዛችኋል እስኪ ተመኙላችሁ ነው ተመለማራ አሜሪካ ጋር ታለንት ተብሎ እናንተ ከኢትዮጵያ ነን ብላችኋል ሁለቱ ያጋጭም ወይ እኔ ካሁን በፊት ሰማ ወርልድ ጋር ታለንት እንጀምራለን ብለው ነበር ግን አሁንም ቢሆን አሜሪካ ጋር ታለንት ይባላል ከአፍሪካ ሜዶ የሚያሸንፉ ሰዎች አለ እነሱ አሜሪካን የሚያዩት እንደ ዓለም ነው እነሱ ካሁን በፊት እንግዳ ሳረጋችሁ ሜሲን እንዲያሳብዳችሁት ነበር አሁን እዚህ ፎቶ ላይ እንት የለ እዚህ አለ እኔ ጸጉራሙ ነኝ ይሄ ሜሲ የሚል ሾው ስለ ሜሲ አጠቃላይ ህይወት የሚያሳይ ነው በዚህ ዝግጅት ላይ መክፈቻው ላይ ራሱ ተገኝቶ ነበር ትሬኒንግም ስንሰራ መጥቶ ነበር ያው ከመከፈቱ በፊት ማለት ነው ከዛ ከነሱ አሪዝ ጋር ምናምን መጥቶ ነበር እዛ ትሬኒንጉን ለማየት እና ለሙሉ የባርሳ ቲም እነሱ ባሉበት ሰዓት ሙሉ የባርሳ ቲም መጥቶ ነበር ሴቶችም ወንዶችም ያው ፕሪሚየሩ ላይ ደግሞ የግዴታ መክፈቻ ላይ ነው 5 የሆነ ነበር ይገርምኛል በጣም እውነት ያለው ተዋጽኦ እኮ በዚህ ዓለም አቀፍ ዓለም አፉን ከፍቶ ባየው ዝግጅት ላይ ኢትዮጵያ 5 ወጣቶችን አስመረጣለች ሰርከስ ግን በኢትዮጵያ ብዙ ይሄ እኮ በጣም ከባድ ይመስለኛል እናሳድጋለን እንግዲህ ያድጋል ዋስቶዳላችሁ እንደው ጥያቄ ስለሰራችሁና ስለበላችሁበት ስለ ዶላር አይደለም ስለውነት ብላችሁ ስለውነት ከሜሲና ከሮናልዶ መሲ እኔ ሮናልዶ ደጋፊ
የማንቸስተር ደጋፊ ነው አትፍረድበት አንተስ ያው ነው ያንቺው የአርሰናል ከሜሲና ከሮናልዶ የአርሰናል የለም በቃ አርሰናል ነው የአርሰናል አለኝ ተለየ ሰው እኔ እኮ ለምንድን ነው ትልቅ ደረጃ ላይ ደረሰው ላለው ለካ አደጋገፉ ራሱ ብስቅ ያለ በጣም አርሰናል በጣም ደስ ይላል የሜሲ ሾው ላይ ተሳትፎ ግን ከሜሲና ከሮናልዶ ለእውነት መቆም እንደዚህ ነው ደስ ይላል 34 እና 23 ዓመታችሁ ሰርከስ እስከምን ድረስ የእድሜ ጣራ አለው እንዴ ሰርከስ ሊሚት የለው ይሄዳል ይቀጥላል 7 ዓመትም ሆነ መስራት ትችላለህ ያረታው ተስፋ አለኝ ስራን ማለት ዛሬ የምትገለባበት ሰውዬ ነገ በ7 ዓመት ተገልበጠልኝ ብለ ስብርብር ብለህ ነው የምትቀመጠውና እንትንን ትቀይራለህ ያለህን ስራዎች እየቀያየርክ ትሄዳለህ እንደ ክላውን ውስጥ እንደ ስቴጅ ማኔጅመንት ውስጥ እንደ ብዙ እንትን ውስጥ አለው የሰርከስ እንትን ህይወት ባንድ ያቆም የሰፈራችን ድሮ እንግዲህ አዲስ አበባ ስቴዲየም ይገባል እና ኳስ ለማየት እና በጣም የሰፈራችን መንጌ የምንለው ልጅ ነበር በጣም በቃ እና ለሆነ ዝግጅት ኳስ ለማየት ሄደን እሱ ስቴዲየም ውስጥ ገባ እና ስቴዲየም ደግሞ አንድ ባህል አለ እኔም ኳስ ሲጫወት ብለውኛል ሰይፉ ይገለበጣል በቃ የሚገለበት ሰው ይወዳሉ አዲስ አበባ ስቴዲየም ደጋፊዎች አቤት እና ለእናንተ እንዲሰጣችሁ እና ይሄ ወዳጃችን ገባና ተሰብስቦ የሰፈር ሰዎች መንጌ ይገለበጣል ጊዜው ደግሞ የሚመራው ማን ነው በመንግስቱ ኃይለ ማርያም ጊዜ ፖሊስ ሰበሰባቸው እስቲ ገልብጦት ብለው መንጌም ያን የመሰለ የሰርከስ ባለሙያ አሁን የሚሾ ያየ ባለበት መንጌ እስኪ አንዴ ተገልበጥ ሰኞ ማለት ይሄ ነው አረ እኔ መንጌ ነው ስሜ ቢለም በማንኛውም ሰዓት መገልበጥ ይችላል አንድ የሰርከስ ባለሙያ አይችልም በማንኛውም እሱ 50 ሳንቲም ብሰጥ ይገለበጣል ከልጅነቴም ጀምሮ መንገድ ላይ መገልበጥ ወድ ነበር ኤኒታይም መገልበጥ ይችላል ግን በእንትኑ ከሄድክ አንድ ሰው ካላማሟቀ ስትሬች ካላረገ በፍጹም አይችልም አለበለዚያ እንደ ሳይመን ተከሻው ይወልቃል አሁን ይመስለኛል እንግዲህ የሱ ኪሎ ሳይ ውድድር ላይ አንተ ከታች ስለምትይዘው የሱ ኪሎ ዋጋ ያለው ይመስለኛል ማለት እና ያን በተመለከተ አመጋገቡን የመመጠን እንደዚህ አይነት ስራዎችን በየጊዜው የመስራት ብዙ ነገሮች ኃላፊነት ያለበት ይመስለኛል ወፍሩ የከበደ ጊዜ አለ እንግዲህ ነው ያው ምግብ አትብላ ይባላል ለሰዎች ኢነርጂ ያስፈልገናል ለሱ ደግሞ አትብላ አይደለም ያው ጀስት የምትበላውን ነገር ለይተወቅ ግን እንደፈለክ ነው ከበላህ ግን በኋላ ስራ ላይ ምናምን ስትቀመጥ ወይ ስትገለበጥ ክብደት እንትን ጋር የግድ ኤክሰርሳይዝ ምናምን መንቀሳቀስ አለበት ራሱን በካርዲዮ ምናምን ሰውነቱን ማጥፋት አለበት ግን ያው ከልጅነቱ ጀምሮ ከ3 አመት ስቲል እስከ ዛሬ እስከሆነ ድረስ ለኔ አንድ ነው ከበደኝም ቀለለኝም አይደለም ጀስት ሲከብደኝ እነግረዋለሁ እባክህን ውረድ ነው ግን በቀን ምን ያህል ምክንያቱም አንዳንዴ ስኬት እንዲ በቀላሉ አይመጣም ላለፉት አመታት እኮ አንድ ላይ ሆናችሁ አንዱ ያንዱን ጸባይ ይችሉ ምክንያቱም እኛ ኢትዮጵያውያን አንዳንዶች ሲናደዱ እኛ እኮ በቃ አብሮ መብላት እንጂ አብሮ መስራት አንችልም ይላሉ በጓደኝነትም አብሮ ለመዝለቅ ይከብደናል ያ መቻቻላችሁ አብራችሁ መሆናችሁ ያንዳችሁ ችሎታ ለአንዳችሁ ተመጋጋቢ ሆኖ አሁን ባለም አቀፍ ደረጃ አብረታችኋል ስማችሁም በጣም ትልቅ ነው ይህ ሆኖ እኮ ግን ዝም ብሎ አይመስለኝም የየእለት ልፋት አለው የሄዳችሁበት መንገድ አባጣና ጎባጣም ይኖራል ያስባለውና ስለሱ ትንሽ ነገር በሉኝ እስኪ 34 ማን ነው 34 ያው አይ ወጣውረድማ አለ ወጣውረድ ብዙ በላይፋችን ውስጥ ብዙ ወጣውረዶች አሉ
ያው አንዳንዴም ንዴት አለ በሚሰራበት ሰዓት ላይ ማርፈድ አለ ብዙ ጭንቀቶች አሉ ግን ያው አንድ ሰው 100% አይደለም ሁሌ ስትሬት ሄዳለው አይደል ብዙ ነገሮች እንዳልከው ማለት ነው ብዙ ፈተናዎች ያሳልፈናል ብዙ አላረለ ጥሩ ሆነ በመተገኘበት ሰዓት ወይ አንድ ሰው መጥቶ አፕሪሺዬሽን ይሰጣል ወይ ከስር ላለው ወይ ከላይ ላለው አንተ ደግሞ እነሱን እንትን ተከትለ የምትሄድ ከሆነ ሞደቀህ ነው ያንን ነገር ፎርጌት ያያረክ ከሱ ጋር ያው ጸብም ቢኖርም ጥልም ቢኖርም ይሄው እዚህ ደረጃ 20 ዓመት ድረስ እየተገፋፋን ደርሰናል እንግዲህ ከዚህ በላይ ምንም እንትን የለም ለብዙ ሰዎችም ትምህርት ይሆናል ብዬ ነው ማስበው ተሰዳደባለ ትመታለ ወይ የሆነ በጥቅጣት ስፖርት አክሮባትም ታፈጓለ ምን ትላለ ግን ያሁላ እዚህ ደረጃ ላይ እንደደርስ ተጠቅሞናል ያ ነው ሚስጥሩ ትልቁ ሚስጥሩ እኛ እዚህ ጋር መድረሳችን ያ ነው በቃ ተሰዳድበንም ተመታተንም አልቅሶም በሄድም ምንም ቢል ዛጋስ አንበርክከውን ብትሄድም ምትነው ዛሬ ደስተኛ ነው እኔም ደስተኛ ነኝ በምን ሰራው አረ ከናንተ አልፋችሁ እኛም ደስተኛ ምን ሱስ አለባችሁ የመገልበጥ አቤት አንተ ነበር ከአዲስ አበባ ስቴዲየም አቤት አንተ ሳይሉህ ነው መገልበጥ ሌላ ሱስ የለባችሁ ምክንያቱም ስፖርትና ሱስ አብሮ እንደማይሄድ ከተም ከኔ ነገ ያወራ ነበር እንደው ጀምራችሁ አቆማችሁት ወይ ደግሞ ጀምራችሁ ማቆም የከበዳችሁ ሱስ አለ ያው እንግዲህ የኳስ ሱስ ነው የኳስ ሱስ አለብን ያው እሱ ብቻ ነው ያለው ሌላ ምንም ሱስ የለብንም የፊልም ሱስ አለብኝ በቃ እኔ አልተኛም ችግሩ እሱ ነው የሆነ ጠዋት 12 ሰዓት ቢቀጥረኝ 4 ሰዓት ደርሳለሁ ምንድነው ለሊት ፊልም ነው ኳስ ነው የዘንድሮ ደግሞ ኳስ ታውቃለህ ከ4 ሰዓት በኋላ ነው የሚከፈት ቬጋስ እንደመስራታችሁ የሜሲን እንግዲህ ባዮግራፊ እንደመስራታችሁ ባለም አቀፍ መድረክ ብዙ ጊዜ እኮ ኢትዮጵያ አትኖሩም ብዬ አስባለሁ አይደል አዎ ኢንተርናሽናል ነው ጨዋታው በዶላር ነው ጨዋታው አባቱ ሀብታም ናችሁ ስለሰቀ አይ የማጅራምቻ ያዛቻል ሀብታችንን ፈርታችሁ ሊሆን ይችላል ይገባኛል ገና ነን እኛ ስለ ሀብቱ ሳይሆን አሁን እያሰብን ያለ ነው ነገም የተሻለ ነገር አለ ከዚህ በላይ የተሻለ ነገር አለ ነገ እሱ የተጎርተው ወይ የተጎርቼ በአንድ እንትን ላይ እንድንለያይ አንፈልግም ብዙ አላማዎች አሉ ያንን አላማችንን ስኬት ላይ እያረግን ነው እንጂ ለመሄድ ስለ ሀብቱ አይደለም ሀብት ቢኖር ጥሩ ነው ያው እኛ አሁንም እኮ ቤተሰቦቻችን ጓደኞቻችንን ከመርዳት ወደ ኋላ አለም ሁሉን ነገር እያደረገን ነው ግን ባለ አቅም ነው ሀብት በብር ብቻ አይደለም በጉልበትም ካለ ታግዛለ ማንንም ሰው ግን እኛ ሀብት ቢኖር እኛ ተነጋግረን የምናቆመው አይደለም ሀብት ቢኖርም ሌላ ነገር እንቀጥል ነው የምንባባለው ግን ስቲል ገና አልመጣም እኛ አሁን ነው የጀመርነው ስራችን አሁን ነው በቃ እቺን $1 ሚሊዮን ያልካትን አሳክተን ማንጣት የምንፈልገው አሬ ያሳካላችሁ $1 ሚሊዮን ገቢ አሁን $1 ሚሊዮን መጣ ሀብታም ሆኑ ቢባል ቲቲ ቦይዝ ከሰርከስ ይለያያሉ ነው ሰርከስ ወይ ሞት አይነት ነው አቋማችሁ እኛ በጣም ፊቸር አለን እንደዚህ ብለን ማታወራው ነገሮች አሉ አንዳንዴ ቢያንስ እሱ ታሞ ወይኔ ታሞ እንኳን ብናቆም እሱ እንዲቀጥል ፈልጋለሁ ምክንያቱም ያለውን ስለ ሰርከስ ያለውን ፍቅር ስለማቅ ማለት ነው እኔም እንደዛው ነኝ እኔ እሱ ተጎርቶ እኔ በቤት ቁጭ በላይለኝም ተነስተ ስራ ነው የምንባባለው ሌላ ነገር ውስጥ እንገባለን ማለት ለዛ ነው እንጂ መላእክት የሚባል ፍጹም የለም እሱ ይጨመርበት እንጂ ብዙ ወጣቶች አሁን ይሄንን ፕሮግራም የሚመለከቱ የሰርከስ ባለሙያ ለመሆን የሚፈልጉ ይኖራሉ አሁን የኔ ሊጨምሩ ሴቷ ልጅ በነገራችን ላይ ሰርከስ ጂምናስቲክ ቀደም ይመጋገባሉ ስንል አልነበረ ሰርከስ ማየት በጣም ያስደስታታል እና ግን የሆነ ተቋም ውስጥ ያን ስልጣና የሚያገኙበት ተቋም ማግኘት ደግሞ ፈታኝ ነው አሉ ባይዘዌ ወጣት ማዕከሎች ውስጥ አሁን አዲስ አበባ ላይ ብቻ ወደ 14 የሚሆኑ የሰርከስ ማዕከላት አሉ ያው እነሱ እንደወጡበት አንድ ሁለት ይያለ በጣም ብዙ ማለት ነው እንዳልኩ ቀደም በጣም ብዙ ሰክሰሶች ያልተወሩ አሉ ዘርፍ ላይ አሁን እነሱ አንድ ናቸው ቀደም እኔ ላነሳል ፈልጌ የነበረው ከዚህ ፊትም ካስታወስ ካለ ማቀፍ ውድድር ላይ አንደኛው ወጥተው እዚህ መተው አሜሪካ ጎት ታለንት
እየተጋበዙ ያልሄዱ ልጆች አሉ የተወስ ግማሽ ይሰጡና ቪዛ የቪዛ ጋር ችግር ጋር ተገናኝተው ማለት እንዴ ሳይመን አዞም ቪዛ ይከለከላል ያሚሉና የሆነ ግማሹን ይሰጡና አንዱ የተወሰኑትን ሳይሰጡ ሲቀሩ ምናምን እንደዛ እንጂ ሰርከስ ደግሞ ሰርከስ መስራት ፈልገው አሁን ቦታ አይጠፋም በአሁኑ ሰዓት ላይ እኔ ግን የአሜሪካን ኤምባሲ አንዳንዴ እንደው በዚህ አጋጣሚ የሚያየው ከሆነ ለየት ያለ ቪዛ ነገር አጋጥሞኝ ላብድ በሳቅ ማለት የዛሬ 15 ዓመት አንድ ሚኒስትር ያጫወቱኝ ናቸው አሁን ወርደዋል እና ስብሰባ ነበራቸው አሜሪካን ሀገር የሚካፈሉበት ማለት ነውና የሳቸውና የጋርዱ ገባ ማለት እሳቸውን የሚጠብቃቸውና እሳቸው ሚኒስትር ናቸው እንደሄዱ ማለት ነው ለሳቸው ከልክለው ለጋርዱ አይሰጡት እና ጠሏቸው ሳይደሙ አንዳንዴ አሁን ሰርከስ ይባል አው ላንተ ሰጠው ለቶማስ ቢከለክሉ ማን ነው ላይ የሚሽከረከረው ሲሳደው ነው እኔ ሰይፉ አንዴናና ይሄን ነገር ሸፍነው አትለይ ነገር እና በዚህ እንደ አይነት ችግሮች ነበሩ ማለት ነው አሉ ብዙ እንደዚህ አይነት ችግሮች ብዙ ማለት በጣም አሁን ብዙ አርቲስቶች ዓለም አቀፍ ገበያ ላይ እንዳሉ ሁላ ብዙ እንትኖችም እዚህ ጋር ኤምባሲ ላይ የሚበላሹ እንትኖች አሉ ግን ያው አሁን ለምሳሌ እዚህ ቀደም ፓሪስ ምናን ፍራንስ ውስጥ የሰራነው ሾው ላይ መጀመሪያ ገብተን ኮንቬንስ አድርገናቸው ከዛ ሰዎች ሲመጡ ስብሰባ ዘጋይተን ቀላል ነበር ቪዛ ፕሮሰሱ መጀመሪያ ገብተን ያው በዚህ በሾው ዙሪያ ላይ ዲስከስ አድርገን እንደዛ እንጂ ብዙ እንዲሚክ በቪዛ ምክንያት እንትን የሚለው ዓለም አቀፍ ማርኬት ላይ ማውጣው እርግጠኛ ነኝ የኔ ሾው የሚያዩ የተለያዩ ኤምባሲዎች ይኖራሉ ብዬ አስባለሁ ወይ እንልክላቸዋልና እየሄዱ እየመጡ አገራቸው ላይ ቤዛ አድርገው ማለት ነው በሙያቸው ብቻ እየሰሩ የሚመጡ የሰርከስ ባለሙያዎች በጣም ብዙ እንዳሉ መታወቅ አለበት ብዬ አስባለሁ የኪነ ጥበብ ባለሙያዎች በጣም ብዙ አሉ ይሄደው ሊጠፋል ማለት አይደለም ግን በዛ አጋጣሚ በቃ የሆነ አንድ ሰው ስለጠፋ የሆነ ነገር ስለተፈጠረ ደግሞ በዛው ሁሉን ሰው የማየት ነገር አለና በእርግጠኝነት በቀጣይ በጣም ብዙ ሀገራችን የሚያስጠሩ የሰርከስ ባለሙያዎች በመላው ዓለም እንደ ኮከብ ያበራሉ ብለን ተስፋ እናደርጋለን አሁን በቀን ለስንት ሰዓት ተሰራላችሁ ለ4 ሰዓት እንሰራለን ለአሜሪካ ጋር ታለንት ቀጣይ ዙር ካለፋችሁ በኋላ የፕሮግራም መሻሻል አርጋችኋል አው እዛው ነው ራሳቸው ኦሬዲ የጨረስናቸው ነገሮች ናቸው እዛው ቀጣይ ዙር ካለፈን እዛው ራሳቸው ብዙ ነገሮች እንዳለ ያዘጋጁልሃል እዛው ትሬኒንግ አድርገው ወደ ፋይናል ወደ ቬጋስ አንድ ላይ ትሄዳለህ አሁን ቀጣይ ይዛችሁ የምትሄዱት ሰርከስ መጀመሪያ ካቀረባችሁት ምን ያህል ዳኞችን ያስገርማል ብላችሁ ታስባላችሁ አሁን አድገን አልደነገጥም አሁን ገና አልደነገጥም አሁን ባለፈው ያቀረብነው አያስደነግጥም አሁን ከምናቀርበው አንፃር ገና ስለዚህ ሶፊያ ዳይፐር ታዘጋጃ ብዙ ጊዜ ተፈራለች ብዬ ነው እሷ ስለዚህ ይበልጥ ለመገረም ይዘጋጁ ዓለምም ይደነቃል ብዙ ነገሮች አሉ እንግዲህ ያው አንኛ ብቻ አይደለም ብዙ የተለያየ አክት ስላለ የኛን ደግሞ እንደዛ አልጠበቁም እቺ በዚህ ቪዲዮ በተለቀቀው አልጠበቁም ግን ያው የምንሰራውን ስራ ነው እኛ እንትን ያረግነው ፕሬዘንት ያረግነው 3 ደቂቃ ተባለ 3 ደቂቃ ነው ያቀረብነው ብዙ ጊዜ አሜሪካ ጋር ታለንት ላይ ቀርቦ በዳኞቹ በጣም ከተወደደ አንድ ፕሮግራም አቅራቢ በአሜሪካን የተለያዩ ፕሮግራሞች ላይ የመጋበዝና ስራ የማግኘት እድሉ በጣም ሰፊ ነው ይባላል ምንድነው ሲባል አሜሪካን ጋር ታለንት ላይ ቀርቦ እንዲ ያደረገው የሚለው ስም ራሱ በጣም ትልቅ ፍራንክ ነው የሚሉት ስለሱ እስኪ ነገር ያው ብዙ እንትኖች አሉ አሁን ቻንሶች በፊት ከመናየው አሜሪካ ጎንታና ብዙ ሾው አለው ካርታ እንኳን ማጂክ ካርታ ከሚጫወቱት እንዳለ በእነሱ እንኳን ብዙ ቻንስ አግኝተዋል ቬጋስ ላይ ቋሚ የሆነ ሾው
ኑሮ አለ ስራ እንደምትለው ከአመት እስከ አመት ያላቸው ሾውን በሚያቀርቡ ሰዎች አሉ በአሜሪካ ጎን ታለንትስን ብቻ ማለት ነው just ያንን አሸንፎም ሳያሸንፉም ብዙ ቻንሶች አሉት በጣም ትልቅ መድረክ ነው ዓለም ላይ የሚተዋወቅ አንደኛ መድረክ ነውና ብዙ ነገሮች አሉ ቢያንስ $1 ሚሊዮን መጣም አልመጣም የተሻለ ነገር ይመጣል ቻው ድህነት ብላችሁ ከድህነት ጋር እየተያየን ተለያየ ኢትዮጵያ ነው በዓለም አቀፍ መድረክ ላይ እንግዲህ የአሜሪካ ጋት ታለንት ላይ በጣም የሚገርም ስራ ሰርታችሁ አኩርታችሁናል በቀጣይም ገና ይቀጥላል ለኔ ግን እስካሁን ሄዳችሁበት መንገድ በራሱ ከጠየቃችሁኝ በቂ ነው እና ከዚህም በላይ እንግዲህ ትልቅ ደረጃ ላይ እንድትደርሱ ግን ልባይ ምኞት አለኝ ይቅናችሁ ማግለስ ነው መመረቅ ላይ የኔን መተላቸው ነገር አለ ለስፔሻሊ በአሜሪካ ለሚገኙ ኢትዮጵያ ማህበረሰብ ድጋፍ ይፈልጋሉ በያስባለሁ ምክንያቱም ያቀረቡትን እንዳየው ጎልደን በዘል የሚገባው ስራ ነው ያቀረቡት ለምን ጎልደን በዘል እኔ ሰጥቻቸው በእናታችሁ ወደ ቮት ወደ እንትን ሲሄድ እዛው አሜሪካን ውስጥ ያለ ብቻ ስለሆነ ያው የኢትዮጵያ ማህበረሰብ በዛ የሚኖሩ ያረ በዛ አይታሙ ድጋፍ ያደርጋሉ በያስባለሁ እንዲያግዟቸው ጠይቃለሁ አሁንም ቢሆን የአሜሪካ ጋት ታለንት ኤንቢሲ ላይ ነው አይደለ የተጫኑ ቪዲዮ ስር በመግባት ያለንን አድናቆት ያለንን ፍቅር መግለጽ ብንችል ያም በራሱ ለሚሰጠው ትኩረት ይጠቅማል በያስባለሁ እነሱ በዛም ያምናሉ ዩቲዩብ ላይም ፖስት ቶታል ዩቲዩብ ላይ ገብተን ኮሜንት ሼር ምናረግ ሞር እቅና ይኖራል በያስባለሁ ካሁን ግን የመጣችሁበት መንገድ በራሱ $1 ሚሊዮን በላይ ካሁን በኋላ የምታገኙትን በያስባለሁና በተለይ ቤታችሁ ናችሁ ይሄን ፕሮግራም ለምትመለከቱ በሰርከስ ህይወት ውስጥ ለማለፍ የምታስቡ ከቲቲ ቦይዝ ብዙ ተምራችኋል ብዬ አስባለሁ አልተማራችሁም ቤት ላላችሁ ለሰንበት የምትሉት ነገር ካለ አንድ ድልስት ያው just አሁን እሱ እንዳለው ነው በቃ በአሜሪካ የሚገኙ ዲያስፖራዎችም ኮሚኒቲም ሆነ ያው አሁን የሚቀጥለው ዙር በዳኞችና በአንድ ሰውና በተመልካች ዙሪያ ነው ቮት የሚሰጠውና በዛ ቮት ደግሞ የአሜሪካ የሚኖሩ ህዝቦች ብቻ ናቸው ቮት ማድረግ የሚችሉት ኢትዮጵያ ውስጥም ያላችሁት እንደውም በቪፒኤን አንችልሽ እሱን እርግጠኛ አይደለሁም አሜሪካን ያለሁት በቪፒኤን ገብቼ ተቀጥቀዋለሁ ከተቻለ እስቲ እንትን ብትልልን ጥሩ ነው በዚሁ አጋጣሚ ለኢትዮጵያኖችም ቲክቶከሮችም ሆነ ዩቲዩበሮችም ሁሉም ሰው ሼር ኮፒ ሊንክ ያደርጉ ሲያስፋፉ ብዙ ነገሮች ይደርሳቸዋል እነሱ በዛ እንዲተባበሩን እንጠይቃለን እና መሰከናለን ቲቲ ቦይዝ ችሎታ ላይ አስባችኋል የኛ ደግሞ ትብብር ሲጨመርበት $1 ሚሊዮን ባለቤትና መስገናት አለች ያ እኔ ማመስገን ነው ፈልገው ያው ቤተሰቤን ማመስገን ፈልጋለሁ እናት አባቴን ወንድም እህቶቼን በመጀመሪያ ከዛ ውድ ባለቤቴን ያው ከጎኔ ናት ያው በሙሉን በማረጋው ጉዜ ላይ ከጎኔ የጀርባ አጥንት ሆና ያገዘችኝ ስላለች ራይል መተኩት ባላለች ለራይል አለማቀፍ ታዋቂ ኮንፈረንስ ላይ ለምሳሌ ቀንብራት ሆናለች ኦፍ ኮርስ ማለት ዓለም አቀፍ ላይ ሊድ ኮንቶርሽን ከሚባሉት ውስጥ ፊት ለፊት ያለች ነው አሁን ፓሪስ ውስጥ ብትሄድ ሞላን ሩዥ የሚባል ቤት አለ ሞላን ሩዥ የሚባል በጣም ትልቅ እንትን ነው ካባሬ ነው ታዋቂ ቤት ነው ታዋቂ አክተሮች ሲመጡ እንደነ ሲሊን ዲዮን እንደምናምን እዛ ነው የሚገቡት የመጀመሪያ ምርጫ የሚሆን እዛ ውስጥ አርቲስት ናት ዋው ፐርፎርማንስ አረ ለራሩ አንድ ቀን ስለያለች እንጂ በዚህ ላይ ያሉ ደግሞ አብረን የምንሰራ አሰልጣኞች አሉ ከተለያዩ ሰርከስ ላይ አሁን የነሱ አሰልጣኝና ቢኒያም እንዳለ ባይለ ዩሱፍ የሚባል ሸገር ዊንጌት ቢጣ የሚባል ባለፈው የቀረቡት ልጆች ምናምን እንዳለ ሰርከስ ላይ ያሉ አብረውን የሚሰሩ ብዙ ጉዞ እየተጓዘን ስለሆነ እየተባበረን ማመስገን እንፈልጋለን እንዲሁም የናሽናል አሶሲዬሽን ከኛ ጋር ያለ ተክሎ አሻገር የሚባል አለ እሱንም በጣም ትልቅ ጥረት ያደረገ ነው በዚህ ማህበሩን ይዞ ጥሩ እየተጓዘ ነው ያለው ከመንግስት ጋር ያለው እንትን ላይ ባል ቱሪዝምም አሁን ጥሩ እውቅና እየሰጡ እየደገፉ ነው ያሉት እና ላመሰግን እንፈልጋለን ሁሉንም ያው ምስጋናውን ተቀበሉ እንግዲህ በሌላ
በሆነ ነገር እንገናኛለን። ወደዚህ አምጥተን ለመገናኘት ከህብረተሰቡ ጋር እንሞክራለን። ምናልባት እኔ ካሁን በፊት ያገኘኋቸው የሰርከስ ባለሙያዎች እንደውም አንደኛው ልጅ ሲነግረኝ ከምስኪን ቤተሰብ ነው የተገኘው እና ግን በጥረቴ ሰርቼ እዚህ በምልከው ገንዘብ ለአባቴ ቤት ሰራውለት ብሎ ነበር። ምናልባት ከናንተ ስኬት ጀርባም እንዲህ አይነት ቤተሰብ ካለ ማመስገን ካለ ቲቲ ቦይዝ እድል ላመቻች ብዬ ነው። ያው እኔም እንግዲህ እናትና አባቴን ወንድሞቼን በዛው ልክ ማለት እነሱ ናቸው። ልጅ እያለሁ እንግዲህ መንገድ ላይ መቅረት አለ፣ ኳስ ጨዋታ አብሮ መጫወት አለ፣ ሰርከስ እየቀሩ ያው ቤተሰቦቼ እየቀጡም እየመከሩ ምንም ያለው እዚህ ደረጃ ያደረሱኝ ታምራትም አሰልጣኝ ቢኒያም እንዳለ በእነሱ ግፊት ነው እዚህም ደረጃ ልደርስ ቻልኩት። ያው የፈጣሪ እንግዲህ እነሱን ማመስገን እፈልጋለሁ ከምንም በላይ። ያው እኔም ያው ከቤተሰብ ነው የሚጀምረው፣ ሁሉም ሰው ከቤተሰብ ነው የሚጀምረው። ጀስት እናቴንና እህቴን ወንድሜን በጣም አመሰግናቸዋለሁ። አንድ ላይ ብዙ ውጣ ውረድ አሳልፈን አባቴም ጭምር እንደዚህ አይነት ቦታ ላይ ደርሰናል። የሰራፊ ችግር ህይወት አለ ብዙ ያው የሰው ልጅ አመጣጡ በጣም ከባድ ነውና ከከባድ ውስጥ ነው የተሻለ ህይወት ውስጥ ያለ ነው። እግዚአብሔር ይመስገን በሱ ፈጣሪንም አመሰግናለሁ ለእንደዚህ አይነት ደረጃ መድረሴ። ከጎናችን ደግሞ ሆኖ ከአንድ አልጋ ላይ እንዳንወርድ አንድ ላይ እዛ ሰብስቦ ይዞን በቃ በፍቅርም በምንም አንድ ላይ ሰብስቦ ያኖረንን ቢኒያም እንዳለን በጣም አመሰግናለሁ። ለቢኒያው ማላችሁ አለ ቢኒ አሁን ደግሞ ያው ካጠገባችንም እዚህ ቢሆንም የኔነ በጣም ብዙ ሰርቶልናል፣ ለኛ ብዙ አድርጎልናል። ለኢትዮጵያ ሰርከስ ቀንደኛ ሰው ምንለው የኔነ ተስፋዬ ነው። እሱንም በጣም እናመሰግናለን። የኔን አመሰግናችሁት በጣም ከሰርከስ ጋር በተገናኘ እንደው ባገኛችሁት ገቢ ይሄንን ነገር አረኩት የምትጠቀም ነገር አለ? ቤት ተሰርቷል ለቤተሰብ ያው ቤት ከስተናል ንብረት ያፍርተናል። እንግዲህ በጣም ይፈቃድ ጦማየ እኔ እኮ እንትኑን ሂሳብ እየሰራው ልጅ ያዋጣታል ያዋጣት የሚለው ነው። ለፍቀድ ነው ላይ ያዋጣል ያዋጣል። ብዙ ጊዜ ስትመላለሱስ ወዳይ ዘመድ ይሄንን አምጡልኝ ምናምን ጥያቄ አለ? ስልካችን ዝግ ነው። ስልካችን ዝግ ነው አሉ። ያው አንድ የመጨረሻ ማመሰግነው ሰው አለ። ትናንትና ሚኒስተር የባህልና ቱሪዝም ባን ሚኒስተር ነብዩ ባዬ በጣም እናመሰግናለን። እሱ ጋር ጥሩ አቀባበል ተደርጎለት ጥሩ ኮንቨርሴሽን አድርገን ወጥተናል። በዚህም በጣም እናመሰግናለን ከልብ። እንዲያው ያወራናትን ነገር እንግዲህ እንዳይረሳ ሸብና ረጋስ ሁለት ለመናገር በቃ የሆነ ቦታ ላይ ግን የሰርከስ ትልቅ ማከል የለም ይያልኩ አይደለም። ቀደም እንዳልኩት አሁን ለምሳሌ ላስ ቬጋስም ሜሪላንድ ምናምን እንዳለው ልጆች እና ወላጆች ቁጭ ብለው የሚያዩት ነገር ግን በቋሚነት እንግዲህ ቅዳሜና እሑድ አይነት ነገር ፕሮግራም ቢኖር ግን ወደፊት በብዙ አንድም ለናንተ አንድም ለታዳጊዎቹ ይጠቅማል ብዬ አስባለሁና ወደፊት ለውጥና ያለ እንደ እግዚአብሔር ፍቃድ ብዬ አስባለሁ። በሚቀጥለው የምንገናኘው ከድል ጋር ነው እንደ እግዚአብሔር ፍቃድ። እሺ እድሜ ከጤና ይስጣችሁ። እንግዶቼ ስለሆናችሁ ከልብ ነው ማመሰግናችሁ። በእናታችሁ